በትላንትናው ዕለት እንግዲህ አብርሃምና ሄርሜላ አብሮ እንዳደሩና አንድ አልጋ ላይ እንዳደሩም ያ መረጃ ደርሶናል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ለነሱ ቅርብ የሆነ ሰው ነው ይህንን መረጃ የላከልን። እጅግ በጣም ከባድ ነገሮች እየተፈጠሩ ይገኛሉ። በሌላ በኩል ደግሞ እንግዲህ ጋሽዬ የመጨረሻው ውሳኔያቸውንም አሳውቋል። ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ብዙ ግራም የሚያጋቡ ነገሮች ሲፈጠሩ ነበረ። እንግዲህ በትላንትናው ዕለት እንዳያችሁት ከሆነ በተለይ ሄርሜላ የለቀቀችው ቪዲዮ መነጋገሪያ ሆኖ ነበረ። ምክንያቱም እንግዲህ አብርሃም በተለይ ከሄርሜላ ጋር ሊዝናና ከነብሩክና ከነ አቤል ጋር ሆኖ ወደ ኩሪፍቱ ሪዞርት እንደሄዱ ወደ ደብረ ዘይት ወይም ቢሾፍቱ እንደሄዱ ሁላችን የምናውቀውና ያየነው ጉዳይ ነው። እጅግ በጣም በሚያሳፍር ሁኔታ እንግዲህ እዛም በጣም ብዙ ነገሮችን ሲያደርጉ ነበረ። ልክ እንደ ባለ ትዳር ወይም ደግሞ እንደ ፍቅረኛ ብዙ ነገሮችን አብሮ ሲያሳልፉ ነበረ። በጣም የሚያሳፍረው ነገር እንግዲህ ስነግራችሁ የመጀመሪያው ዋና አብሮ ሲዋኙ ነበረ። ከዛም በኋላ እንግዲህ ሻወር ገብቶ በስተመጨረሻ ወደ የክላሳቸው ገብቶ ነበሩ። እንግዲህ ሄርሜላ ከአብርሃም ጋራ መሆን እንደፈለገች በግልጽ የሚያሳይ ነገሮችም ስንመለከት ነበረ። እንግዲህ በትላንትናው ዕለት አንድ ቤት ውስጥ ወይም ደግሞ አንድ አልጋ ላይ አብሮ እንዳደሩ አንድ በጣም ለነሱ ቅርብ የሆነ ሰው እንግዲህ መረጃውን አውጥቷል ማለት ነው። ይህንን መረጃ እንግዲህ ያወጣ ከአቤልና ከብሩክ አንድ ሰው ነው። ለጊዜው እንግዲህ ስሙ መናገር ስላልፈለገ ያ ሰው በግልጽ ያው ወደፊትም ማወቃችሁ ስለማይቀር በደንብ አድርገን ደግሞ ያው የሱን ጉዳይ በደንብ ለእናንተ ለማድረስ ሞክራለን። እንግዲህ በጣም የሚያሳፍሩ ነገሮችን እያደረጉ እንደነበረና በስተመጨረሻም እንግዲህ ይሄ ነገር እንደተፈጠረ በዛን ሰዓት እንግዲህ ያው በተለይ ወደ ማታ አካባቢ ላይ አመሻሽ ላይ ምግብ ከበሉ በኋላ ብዙ ጊዜ ማለት ይቻላል መጠጥ ሲጠጡ ነበረ። እሱ ብቻ አይደለም፣ ተያይዞም እንግዲህ ሲደንሱ ሲጨፍሩ ነው ያደሩት። ከዛ በኋላም እንግዲህ ምንድነው የተከሰተው ብላችሁ ከጠየቃችሁ እንግዲህ ሁሌም ከዚህ በፊት በሚስጥር የተያዘው ጉዳይ በግልጽ ወጥቷል ማለት ነው። በስተመጨረሻ እንግዲህ ሄርሜላና አብርሃም አንድ ላይ እንዳደሩና አንድ ክፍል ውስጥ በተለይ አብሮ እንዳደሩ አንድ አልጋ ላይ እንደነበሩ ያንን የሚገልጽ ነገር መረጃም እንደተቀረጸባቸውና በስተመጨረሻ እንግዲህ ያ ሰው ለድርድርም ሊሆን ይችላል ወይም ገንዘብም ሊጠይቅባቸውም ሊሆን ይችላል። በስተመጨረሻ እንግዲህ ያንን ነገር እጁ እንዳስገባ መረጃው ደርሶኛል ማለት ነው። ይሄ ነገር እንግዲህ ሩታ እስካሁን ድረስ አላወቀችም። በጣም ብዙ ነገሮችን ቀለል አድርጋ ስተው ወይም ደግሞ ስታልፍ ነበረ። በተለይ ሩታ አሁን ላይ ነገሮች እየመረሩ መጥቷል። በተለይ አብርሃም ተደብቆ የሚያደርጋቸው ነገሮች ከሩታ ተደብቆ እንግዲህ ከሄርሜላ ጋራ እጅግ በጣም የማይደረጉ ነገሮችን በተደጋጋሚ ሲያደርግ ነበረ። አሁን ላይም እንግዲህ ያንን ነገር ነው የቀጠለበት። በተለይ አብርሃም ሲመከር ነበረ፣ በጣም በብዙ ሰው ሲመከር ነበረ። በአባትየው ወይም ደግሞ በጋሽዬም እንግዲህ በጣም ብዙ ጊዜ ሲመከር እንደነበረ ሁላችንም የምናስታውስ ጉዳይ ነው። በትላንትናው ዕለትም እንግዲህ ያው በተለይ ኤፋ ወይም ደግሞ ኤፍሬምን ሁላችሁም ታውቃላችሁ፣ የአብርሃም ወንድም ነው። እንግዲህ በትላንትናው ዕለት እሱም በጣም ሲፎክር ነበረ። በተለይ ሄርሜላን ካሁን በኋላ ማየት እንደማይፈልግና በነፍሷም ጭምር እንደሚመጣባትም በተለይ በጣም በተደጋጋሚ ሲናገር ነበረ። አብርሃምንም ጭምር እንግዲህ ሲያስጠነቅቀው ነበረ። አብርሃም ካሁን በኋላ የቤተሰቦችን ክብር በጣም እያዋረድክ ስለነበረ ካሁን በኋላ ግን ልታገስ አልችልም፣ ወንድምነት ይቀራል እንጂ ምንም ነገር አታመጣም። ካሁን በኋላ ቤተሰቦችን ወይም ደግሞ እናቴንም አባቴንም ማስጨነቅ አችልም። ከፈለክ ከሄርሜላ ጋራ ተጋብተ መኖር ትችላለህ፣ ግን እኔ እስካለው ድረስ ከሄርሜላ ጋራ በህይወት አትኖሩም ብሎ እንግዲህ በጣም ሲፎክርና በጣም ተናዶ የራሱ መልእክት ሲያስተላልፍ ነበረ። ኤፋ እንግዲህ በጣም ብዙ ነገሮች ተከስቷል። በተለይ የሄርሜላ ጉዳይ ተጋኖ በዚህ ደረጃ መውጣቱ ደግሞ ያው ሁላችን የምናውቀው ጉዳይ። በተለይ ሄርሜላ ትኩረት ትፈልጋለች፣ ከአብርሃም ጋራ መሆን ትፈልጋለች። እሱ ብቻ አይደለም፣ በዩቲዩብ የምታገኘውን ገንዘብ ማጣት ስለማትፈልግ ከአብርሃም መለየት
መለየት በጭራሽ አትፈልግም። አብርሃምን እንግዲህ በተለይ በጣም እንደምትፈልገው ሁላችንም የምናውቀው ጉዳይ ነው። እንግዲህ በሌላ በኩል ደግሞ ጋሽዬ የራሳቸውን የመጨረሻ ውሳኔ ለመወሰን ጫፍ ላይ እንደደረሱና በስተመጨረሻ እንግዲህ ጋሽዬ አንድ እድል ብቻ እንደሚሰጡት ለአብርሃም የራሳቸውንም ቃል እንግዲህ ሲናገሩ ነበረ። ምክንያቱም እንግዲህ ያው አብርሃም አንድ እድል ከበቂው በላይ ነው። ከዚህ በላይ መለመን አያስፈልግም። እሱ ራሱን ችሎ በጣም ትልቅ ሰው ስለሆነ የራሱን ውሳኔ መወሰን ይችላል። ስለሆነ በስተመጨረሻ እንግዲህ አንድ እድል እንሰጠውና ጥያቄ እንጠይቀዋለን። በሱም ጥያቄ የሚስማማ ከሆነ ወይም ደግሞ ከሩታ ጋራ መኖር የሚፈልግ ከሆነ ራሱን ለአንዴና ለመጨረሻ ጊዜ እንዲቀይር እንግዲህ እንመክረዋለን። በስተመጨረሻ እንግዲህ አብርሃም ይህንን ነገር መቀበል ካልቻለ ግን እስከ መጨረሻው ድረስ ከነሱ ህይወት ወጣለሁ ብሎ በግልጽ ሲናገሩ ነበር። እንግዲህ ጋሽዬ እንግዲህ በጣም ብዙ ሐሳብ አንስተዋል። በተለይ በዚህ ሰዓት ሩታ እጅግ በጣም ተጎጂ እንደሆነችና በጣም ብዙ ነገሮችን እያሳለፈች በምትገኝበት ሰዓት ላይ አብርሃም ግን በጣም እንግዲህ ስርዓት ባጣ መንገድ ከሄርሜላና ከጓደኞቹ ጋር ተሰብስቦ ወደ ደብረ ዘይት ወይም ቢሾፍቱ ኩሪፍቱ ሪዞርት ላይ እንግዲህ እንደፈለገ እየተዝናና ይገኛል ማለት ነው። በተለይ እንግዲህ ልጅ ወልዶ እንኳን አርፎ መቀመጥ አልቻለም። እጅግ በጣም ነውረኛ የሆነ ሰው ነው። እንግዲህ ሁላችን የምናውቀው ጉዳይ በተለይ አብርሃምን በጣም ኦዲየንሱ እንደሚወደው በተለይ በጣም እንደሚያከብረው ሁላችን እናውቃለን። እንግዲህ ከጊዜ በኋላ እጅግ በጣም ሲቀያየር ነበረ። አሁን ላይ ደግሞ የሚያሳያቸው ባህሪያት በተለይ እንግዲህ እጅግ በጣም ግራ የሚያጋቡ ከአብርሃም ማንነት የማይጠበቁ ነገሮችን በተደጋጋሚ እያደረገ ይገኛል ማለት ነው። እንግዲህ ባገኘሁት መረጃ መሰረት በዛሬ ዕለት እጅግ በጣም በሚያሳፍር ሁኔታ ያው አብርሃም እና ሄርሜላ በአንድ አልጋ ላይ ተኝቶ ተገናኝቶ ወይም ደግሞ መረጃ ወጥቶባቸዋል ማለት ነው። ይህንን መረጃ እንግዲህ በተለይ ከብሩክና ከአቤል ውጪ ሌላ ሰው አላደረገም። ግን ማንነቱን መናገር ስለማይፈልግ ወይም ደግሞ ለጊዜው እጅግ በጣም ለሱም አደጋ ስለሆነ እንግዲህ ለጊዜው ጠብቋል ወይም ደግሞ ደብቋል ማለት ነው። የሆነ ታይም ላይ እንግዲህ ይህ ሚስጥር ደግሞ መውጣቱ የማይቀር ጉዳይ ነው። ግን በጣም በሚገርም ሁኔታ እጅግ በጣም ስርዓት የጎደላቸው ነገሮችን በተደጋጋሚ ሲያረጉ ነበረ። እሱ ብቻ አይደለም፣ ብዙ ፎቶዎችን ተነስተዋል፣ በየሶሻል ሚዲያው እየለቀቁ ይገኛሉ። ሩታን ለማበሳጨት እንግዲህ የሄዱት ርቀት እጅግ በጣም አሳፋሪ እንደሆነ ሁላችንም ተገንዝበናል ማለት ይቻላል። በሌላ በኩል እንግዲህ ቡዜ ወይም ደግሞ የአብርሃም እህት የሆነች ቡዜ እንግዲህ እጅግ በጣም ብዙ ነገሮችን ተናግራለች በትላንትናው ዕለት። እሷም በተለይ ምርር እንዳላትና ከአሁን በኋላ ጋሽዬ መጨናነቅ እንደሌለበት በተለይ በአብርሃም ጉዳይ እጅግ በጣም ብዙ ዋጋዎችን እየከፈለ ይገኛል። የጤና ሁኔታውላ አሳሳቢ ሁኔታ ውስጥ እስከሚገባ ድረስ እንግዲህ እጅግ በጣም ብዙ ነገሮችን ሲያሳልፍ ነበረ። በተለይ በአብርሃም ጉዳይ እጅግ በጣም ብዙ ነገር ተብሏል ጋሽዬ። ስለዚህ እንግዲህ አብርሃምንም በጣም በሚገርም ሁኔታ እንግዲህ እያስጠነቀቀችው ትገኛለች። ያደረገውን ነገሮችም እንግዲህ እየሰማች ትገኛለች። በተለይ ከሀገር ወጥቶ ሊዝናና በጣም ብዙ እቅዶችን እንዳለውና በአሁን ሰዓትም በተለይ ወደ ኩሪፍቱ ሪዞርት ገብቶ እንደፈለገ እየፈነጨ እንደሆነ እንግዲህ ያንን ነገርም በጣም እንዳስጠላት በተለይ ከወንድሟ የማጠብቀው ነገር እንዳየችበትም ጭምር እንግዲህ ስትናገር ነበረ። አብርሃም እንግዲህ ጸባዩን የቀየረው በፍጹም ወይም የሰላም አይደለም ወይም ደግሞ አእምሮ ተነክቶ ሊሆን ይችላል። ስለዚህ ወደ ሆስፒታል መውሰድ አለባቸው። በተለይ አብርሃምን ችላ እያሉ ነው ብሎ እንግዲህ በጣም ብዙ ሰው የራሱን አይዲያ ሲሰጥ ነበረ። በተለይ እንግዲህ የጤንነቱ ሁኔታ በተለይ ከዚህ በፊት እንደምታስታውሱት ከወደቀ ጊዜ ጀምሮ እስከ ዛሬ ድረስ የሚናገራቸው የሚያደርጋቸው እጅግ በጣም አሳፋሪ ነው። በየጊዜው የሚያረጋቸው ደግሞ እንግዲህ ብሶበት ቀጥሏል። ስለዚህ ከዚህ ነገር ውስጥ ከዚህ ህይወት ውስጥ እንዲወጣ በተለይ እነጋሽዬ የሚሆኑ እነቡዜ የሚሆኑ ኤፍሬምም ወይም ደግሞ ወንድሙ እጅግ በጣም ብዙ ነገሮችን መስዋዕት አድርጎ በተለይ የአብርሃም ጤንነት መመለስ አለባቸው ብለን እናስባለን። እንግዲህ ነገሮች በዚህ ቀጥሏል። አዳዲስ ነገር ሲኖር ደግሞ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይ ካርጎ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።